ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተረቡ ምሽት ወደ እናንተ እንዲደርስ ያዘጋጀናቸውን የምሽት መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሰ ጉዳዮችን እናስቀድማለን። አብራችሁን ቆዩ። በኦሮሞ ገዳ ስርዓት ትልቅ ስፍራ የሚሰጠው ታሪካዊው የኦዳ ሙርቲ ስርዓት ዳግም መታደሱ ተገለጸ። በጎንደር ዙሪያ ወረዳ ተሽከርካሪ አስቆሞ ሾፌርና ረዳትን ለማገት የሞከረ ተጠርጣሪ በደጀን ኃይሎች በቁጥጥር ስር ዋለ። በከተሞችና በህዝብ ተቋማት ወታደራዊ መሳሪያዎችን በማከማቸት ንጹሃንን ለሰው ከለላ የመጠቀም ሴራ መጋለጡ ተገለጸ። የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጂዎች ሙሉ በሙሉ አጽድተናል አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብራችሁን ተቆዩ ዘንድ የአክብሮ ግብዣችን ነው። እነዚህ ዋና ዋናዎቹ ወደ እናንተ የሚደርሱት የምሽት መረጃዎቻችን ናቸው። በኦሮሞ ገዳ ስርዓት ትልቅ ስፍራ የሚሰጠው ታሪካዊ ኦዳ ሙርቲ ስርዓት ዳግም ታደሰ። በኦሮሞ ገዳ ስርዓት ታሪክ ውስጥ እጅግ ከፍተኛ ታሪካዊና ባህላዊ ስፍራ የሚሰጠው የኦዳ ሙርቲ ስርዓት በምስራቅ ቦረና ዞን መደወላቡ ወረዳ ዳግም መታደሱና መከበሩ ተገልጿል። ኦዳ ሙርቲ ቀደምት የገዳ ስርዓት መሪዎች፣ አባ ገዳዎችና የባህል አባቶች ተሰብስበው ሀገራዊና ማህበራዊ ድንጋጌዎችን ያወጡበት፣ የፍትህና የአስተዳደር ህጎችን ያረቀቁበት ታሪካዊ የመሰብሰቢያና የውሳኔ መስጫ ስፍራ በመሆን በኦሮሞ ህዝብ ባህልና ታሪክ ውስጥ ልዩ ቦታ ይሰጠዋል። በስፍራው የተደነገጉትንና ለዘመናት ሳይሸራረፉ የዘለቁትን የገዳ ህግጋትን ከህብረተሰብ አስተዳደር ባሻገር ዘመናዊና ሁለገብ ይዘት ያላቸው መሆናቸው ይነገራል። የሰው ልጆች እኩልነትና አብሮ መኖርን የሚያጎሉ፣ በሰዎች መካከል መከባበርና መቻቻል እንዲሰፍን የሚያስገድዱ ማህበረሰባዊ ህጎች እየተቀረጹበትም ነው። ከአካባቢ ጥበቃ ጋር በቀጥታ የተቆራኙ ዛፎችንና የውሃ አካላትን ከመንከባከብ ባሻገር የተፈጥሮ ሚዛንን ለመጠበቅ የሚያስችሉ ጥብቅ ድንጋጌዎችንም እያቀፈ ነው። የሰው ልጅ ከተፈጥሮ ጋር ያለውን ቁርኝነት የሚያሳዩና የእንስሳትን መብት እንክብካቤና አጠቃቀምን የሚደነግጉ ዘመናትን እየተሻገሩ መመሪያዎችንም ያካትታል። ይህ በታሪካዊ የመደወላቡ ስፍራ የተካሄደው የኦዳ ሙርቲ ስርዓት እድሳት የገዳ ስርዓትን የተወራራሽነትን ለማጠናከርና ቀደምት የባህልና የፍትህ ሴቶችን ለተተኪው ትውልድ ለማስተላለፍ ትልቅ አስተዋጽኦ እንዳለው ተመልክቷል። በከተሞችና በህዝብ ተቋማት ወታደራዊ መሳሪያዎችን በማከማቸት ንጹሃንን ለሰው ከለላ የመጠቀም ሴራ መጋለጡ ተገለጸ። የህወሓት ተተኳሽ እንዲሁም ከባድ የጦር መሳሪያዎችን ከወታደራዊ ካምፖች በማውጣት ወደ ከተማ መሀል ትምህርት ቤቶች እንዲሁም ሆስፒታሎች እያስገቡና እያከማቹ እንደሚገኙ ተጋልጧል። ይህ እርምጃ ንጹሃን ዜጎች አደጋ ላይ የሚጥልና ዓለም አቀፍ ህጎችን የሚጥስ አደገኛ ሴራ መሆኑ ተመልክቷል። ቡድኑ ሆን ብሎ በህዝብ ተቋማት አካባቢ መሳሪያ በመቅበር ንጹሃን ዜጎችን ኢላማ እንዲሆኑ በማድረግ ለዓለም አቀፉ ማህበረሰብ የሐሰት አቤቱታን በማቅረብና የፖለቲካ ትርፍ ለማግኘት እየሸረበ ያለው ሴራ ነው። ንጹሃን ዜጎች ለርካሽ የፖለቲካ መታሰቢያነት እንዲሁም ለጦርነት ከለላነት መዋል በጽኑ ሊወገዝ የሚገባው ታላቅ ወንጀል መሆኑም ተገልጿል። ህብረተሰቡ የዚህን የጥፋት ኃይል እኩይ ሴራን በመገንዘብና መረጃዎችን ለሚመለከታቸው አካላት በማድረስ እና በጋራ የቡድኑን ግብረ ኃይል እኩልነት ለዓለም አቀፍ ማህበረሰብ እንዲያጋልጥና ህዝቡን የማንቃት ስራ እንዲሰራ ጥሪ ቀርቧል። በጎንደር ዙሪያ ወረዳ ተሽከርካሪ አስቆሞ ሾፌርና ረዳት ለማገት የሞከረ ተጠርጣሪ በደጀን ኃይሎች በቁጥጥር ስር ዋለ። በጎንደር ዙሪያ ወረዳ ተሽከርካሪ አስቆሞ ሾፌርና ረዳቱን ለማገት የሞከረው ተጠርጣሪ በወረዳው ህግና ሰላም ለማስከበር በሚንቀሳቀሰው ተከዜ ሻለቃ ቁጥጥር ስር መዋሉን የማዕከላዊ ጎንደር ዞን ፖሊስ መምሪያ ወንጀል መከላከል ምክትል መምሪያ ኃላፊ ኮማንደር የሻምበል ተሰራ ገልጸዋል። ኮማንደር የሻምበል ተሰራ እንደገለጹት የታርጋ ቁጥሩ 33700 አዲስ አበባ የሆነ ኤፍኤስአር ተሽከርካሪ ከጎንደር ተነስቶ በጉዞ ላይ ያለ የጎንደር ዙሪያ ወረዳ ጉማራ ወንዝ አካባቢ ሲደርስ በ12 ሰዓት ተኩል አካባቢ ተጠርጣሪዎች
ተሽከርካሪውን በማስቆም ሾፌሩንና ረዳቱን አግተው ለመውሰድ ሞክረዋል ብለዋል። ሆኖም በአካባቢው የሚንቀሳቀሰው የደጀን ኃይል ባደረገው ፈጣንና ውጤታማ ከበባ የታሰበው የአፈና ሙከራ እንዲከሽፍ በማድረግ ተጠርጣሪው ከሾፌሩና ከረዳቱ ጋር በቁጥጥር ስር መዋሉን አስረድተዋል። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴ ውድቅ ማድረጉን አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ረቡዕ በሰጠው ጋዜጣዊ መግለጫ በአዲስ አበባ ጉዳይ ላይ ምክረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የሀገራዊ ምክክር ኮሚሽኑን ህጋዊ ማዕቀፍና መመሪያን ያልተከተለ ነው ሲል አጠቃላይ ሂደቱን ውድቅ ማድረጉን ገልጿል። የፓርቲው መሪ አቶ ኢዮብ መስፍን በመግለጫው ወቅት እንደገለጹት የኮሚቴው አወቃቀርና አጠቃላይ አካሄድ የኮሚሽኑን ህግና አሰራርን ያልጠበቀ በመሆኑ ፓርቲያቸው ሂደቱን ሙሉ በሙሉ እንደማይቀበለውና ቅሬታውን ለሀገራዊ ምክክር ኮሚሽኑ በይፋ ማቅረቡን አስታውቋል። በምክክሩ ሂደት ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ቃለ ጉባኤዎችን ለአጠቃላዩ ህዝብ ግልጽ እንዲደረጉ እንዲሁም ይፋ እንዲሆኑ አጥብቆ ጠይቋል። የሀገራዊ ምክክር ሂደቱ አሳታፊነቱ እንዲሁም ህጋዊ ማዕቀፍ ተጠብቆ እንዲሄድ የአሰራር ግልጽነት ሊኖር እንደሚገባም አሳስቧል። ከውጭ የዜና ምንጮች ወዳገኘናቸው መረጃዎቻችን አለፍ። የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጆች ሙሉ በሙሉ አጽድተናል አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በዓለም አቀፍ ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ እንደ አዲስ ውጥረት መንገሱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ባካሄደችው ፈጣን ዘመቻ ዓለም አቀፍ የውሃ ኃይል በሆነው የሆርሙዝ መተላለፊያ ውስጥ ተቀብረው የነበሩትን ፈንጂዎችን ሙሉ በሙሉ ማስወገዳቸውን እንዲሁም ማምከናቸውን ይፋ አድርገዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የዩናይትድ ስቴትስ የባህር ኃይል የጸረ መርከብ ፈንጂዎችን አጽድቶ ማጠናቀቁን ገልጿል። አክሎም አሜሪካ ከዚህ በኋላ ማንኛውንም አይነት የጥንቃቄ እርምጃ ተግባራዊ እንደምታደርግ ገልጸው በቀጣይ አዳዲስ ፈንጂዎችን በባህር ውስጥ ለማጥመድ የሚሞክር ማንኛውም መርከብ ወይንም አነስተኛ ጀልባ ላይ ፈጣን እርምጃ ይወሰዳል ሲሉ ማስጠንቀቂያቸውን ሰጥተዋል። በሌላ በኩል የኢራን እስላማዊ ዘብ ተቀዳሚ ምክትል ሊቀመንበር መሐመድ ረዛ አሪፍ ሀገራቸው በሆርሙዝ ሰርጥ ላይ ያላትን ቁጥጥር ህጋዊ እንዲሁም ሉዓላዊ መብታችንን እንዲሁም ብሔራዊ ሀብታችንን የመጠበቅ ጉዳይ ነው ብለዋል። የሁቲ ታጣቂዎች በየመን ታኢዝ ግዛት በደረሰባቸው ውጊያ መገደላቸው ተገለጸ። በሚገኘው ታኢዝ ግዛት በመንግስት ወታደራዊ ኃይሎች እንዲሁም በሁቲ አማጽያን መካከል በተቀሰቀሰ ከባድ ግጭት ምክንያት የ8 የሁቲ ታጣቂዎች ህይወት ሲያልፍ 15 የሚሆኑት ደግሞ ከፍተኛ ጉዳት እንደደረሰባቸው ወታደራዊ ምንጮችን ጠቅሶ የሀገሪቱ የዜና አውታር ዘግቧል። እንደ ወታደራዊ ምንጮቹ ዘገባ ከሆነ ግጭቱ የተቀሰቀሰው በካላዋ ግንባር ልዩ ስሙ አልሰፋ በተባለ ስፍራ የሁቲ ታጣቂዎች አዲስ ጥቃትን ለመሰንዘር ባደረጉት እንቅስቃሴ ነው። የመንግስት ጦር ታጣቂዎቹ ያደራጁትን ጥቃት ማክሸፉንና አካባቢውን ሙሉ በሙሉ በቁጥጥር ስር መዋሉን ባወጣው መግለጫ ገልጸዋል። የየመን መንግስት ጦር በሰጠው ማብራሪያ የሁቲ ቡድን የተኩስ አቁም ስምምነቶችን በመጣስ አዳዲስ ወታደራዊ ግጭቶችን ማድረጉ ለዚህ አዲስ ግጭት መቀስቀስ ምክንያት መሆኑን ገልጿል። በኢራን የሚደገፉት የሁቲ አማጽያን በ2014 እንደ አውሮፓውያን አቆጣጠር ዋና ከተማዋን ሰንዓን ጨምሮ በርካታ ሰፊ የሀገሪቱን ግዛቶችን በኃይል በቁጥጥራቸው ስለመዋላቸውን ተከትሎ የመን ወደ ረጅም ዓመታት የእርስ በርስ ጦርነት የፖለቲካ ውጥረት ውስጥ ገብታለች። ለዕለቱ ያዝነውን የዜና ስርጭታችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ጃራ ሚዲያን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ቆይታችሁ ከኛ ጋር